ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። ሰኑይ ብሎ ነበርና ሰሉስ አለ። የፍጥረት ሶስተኛ የምስጋና ሁለተኛ ቀን ሲል ነው። በዚህ ዕለትም እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባርክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሰሉስ ውዳሴ በሰሉስ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን አክሊለ ምክህነ ብሎ ያመጣዋል። በዕለተ ሰሉስ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። አክሊለ ምክህነ አክሊል የወዲያኛው ምክ የወዲህኛው ክብር። ወቀዳሚተ መድኃኒትነ ቀዳሚት የወዲያኛው መድኃኒት የወዲህኛው ክብር። ወመሰረተ ንጽሕነ የወዲያኛው ንጽ የወዲህኛው ክብር። ኮነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃለ ዘኮነ ሰብአ በእንተ መድኃኒትነ። ይህ ሁሉ እኛን ለማዳን ሰው የሆነ የአብ አካላዊ ቃልን በወለደችልን በድንግል ማርያም ሆነልን ተደረገልን። ድንግል ማርያም ናት። አንድም አክሊለ ምክህነ በዚህ ዕለት ከነገሥታት ዳዊትን ከመሳፍንት ኢያሱን ከደናግል ኤልያስን አስከትላ መጥታ ነበርና ባየው እየመሰለ ያመሰግናታል። ዳዊት ምንም ስርወ መንግሥት ብትባል የዘውዳችን መገኛ የዘውዳችን አስገኝ የዘውዳችን መጀመሪያ መሆን አልተቻለህም። ወቀዳሚተ መድኃኒትነ ኢያሱ ምንም መድኃኒት ብትባልም የድኅነታችን መገኛ የድኅነታችን አስገኝ የድኅነታችን መጀመሪያ መሆን አልተቻለህም። ወመሰረተ ንጽሕነ ኤልያስ ምንም ንጹሕ ድንግል ብትባልም የንጽሕናችን መገኛ የንጽሕናችን አስገኝ የንጽሕናችን መጀመሪያ መሆን አልተቻለህም። ኮነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃለ ይህ ሁሉ እኛን ለማዳን ሰው የሆነ የአብ አካላዊ ቃልን በወለደችልን በድንግል ማርያም ሆነልን ተደረገልን። ድንግል ማርያም ናት። የዚህ ሁሉ መገኛ ድንግል ማርያም ናት። አንድም አክሊለ ምክህነ አክሊሎሙ ለሰማዕት የሚባል ጌታ ወቀዳሚተ መድኃኒትነ ጥንተ ሕይወቶሙ የሚባል ጌታ ወመሰረተ ንጽሕነ ይጸውር ድደ ወይነብር ጠፈረ አሃዚ ዓለም በእራሁ ሁሉ እሁዝ ውስተ እዴሁ የሚባል ጌታ ኮነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃለ ዘኮነ ሰብአ በእንተ መድኃኒትነ ከድንግል ማርያም ተወለደልን። ከትላንት ዛሬ ቢለምዳት ማርያም ብሎ ስሟን ጠራት። በእንግዳ ልማድ ነው። ዕለቱን የመጣ እንግዳ በስሙ አይጠሩትም። ከዋለ ካደረ በኋላ ግን ስምህ ማን ነው ብለው ስሙን ጠይቀው በስሙ እንደሚጠሩ ማርያም ማለት ጸጋ ወሀብት ማለት ነው። ለጊዜው ለእናት ለአባቷ ጸጋ ሀብት ሆና ተሰጥታለችና ፍጻሜው ግን ለሁላችንም ጸጋ ክብርን ታሰጠናለችና። አንድም ማርያም ማለት ፍጽምት ማለት ነው። ለጊዜው መልክዐ ቅናን ከደም ግባት ጋር አስተባብራ ይዛ ተገኝታለችና ፍጻሜው ግን በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ፍጽምት ናትና። አንድም ማርያም ማለት ተፈሥሒ ቤተ እስራኤል ወተሐሰይ ቤተ ይሁዳ ማለት ነው። የደስታ መፍሰሻ ናትና። አንድም ማርያም ማለት ተላኪተ እግዚአብሔር ወሰብ ማለት ነው።
የሰውን ጸሎት ወደ እግዚአብሔር የእግዚአብሔርን ምሕረት ቸርነት ወደ ሰው ታደርሳለችና። ወአምጽኡ ማሬ ዘዴዎስ እንዴ አንድም ማርያም ማለት ማኅበረ ምእመናን ወምእመናት ማለት ነው። ምእመናንና ምእመናት ጽዋዋን ይዘው በስሟ ይሰበሰባሉና። አንድም ማርያም ማለት መርህ ለመንግሥተ ሰማያት ማለት ነው። በቃል ኪዳኗ አስጣርቃ ምእመናንን እየመራች ገነት መንግሥተ ሰማያት ታገባለችና። አንድም ማርያም ማለት ልዕልት ማለት ነው። ራማ አርያም ማለት ልዑል ማለት እንደሆነ እሷም መትሕተ ፈጣሪ መልዕልተ ፍጡራን ናትና። አንድም ማርያም የሚለውን እያንዳንዱን ፊደል ቢተረጉሙት ማ ማለት ማኅደረ መለኮት የመለኮት ማደሪያ ናትና። ር ማለት ርግቤ ይቤላ ከርግብ ዓይን የሚሰወር ነገር እንደሌለ ሁሉ ከእመቤታችንም የተሰወረ ምስጢር የለም፣ የምስጢር መዝገብ ናትና። ያ ማለት ያንቃዱ ሀቤኪ ማለት ነው። ፍጥረት ሁሉ አማልጅን እያሉ ወደ እሷ ያንጋጥጣሉና። ም ማለት ምስአሎ ምስጋድ ማለት ነው። የሥላሴ የአምልኮታቸው ምስክር ሆናለችና። አንድም ማርያም የሚለውን ለሁለት ከፍለው ይተረጉሙታል። ማር በዚህ ዓለም በጣዕሙና በፈዋሽነቱ ተወዳዳሪ የሌለው የሰው ልጆች ምግብ ነው። ያም በላይ በሰማይ በመዓዛው ተወዳዳሪ የሌለው ምግበ ነፍስ ነው። ከፍጥረታት መካከል እመቤታችን በጣዕመ ጸጋዋና በመዓዛ ቅድስናዋ ተወዳዳሪ የሌላት ብቸኛ ፍጥረት ናትና። አንድም እመቤታችን የመላእክት የሰው ልጆች መጽናኛ መዳኛ፣ የሥጋም የነፍስ መጠጊያ ናትና። አንድም ማርያም ማለት እመውሁዳን ማለት ነው። አብርሃም ማለት አበውሁዳን ማለት እንደሆነ ይህንስ በዕብራይስጥ ማርያም ይለዋል ብሎ ማርያም ማለት እመብዙሃን ማለት ነው። አብርሃም ማለት አበብዙሃን ማለት እንደሆነ እምድረ ኮነ ሰባ ጥዩቀ አምላክ ፍጹም ውእቱ በጎላ በተረዳ ሰውም ቢሆን የባህሪ አምላክ ነው። ሐራ ጥቃ ተለውጦ ሰው ሆነ ብለዋልና እንዲህ አለ። ወበእንተዝ ወለደቶን ዘድንግል ይእቲ የባህሪ አምላክ ስለሆነ ማኅተመ ድንግልናዋ ሳይለወጥ ወለደችው። መንክር ኃይለ ወሊዶታ ዘይትነገር የማይመረመር የመውለዷ ሥራ መንክር እጹብ ድንቅ ነው። አንድም መንክር ኃይለ ወሊዶታ የመውለዷ ሥራ ምን ይረቅ ምን ይደንቅ እንደምን ያለ ረቂቅ ነው። ወዘኢይትነገር አይመረመርም። ሳሊ ለነ ቅድስት በማይመረመር ግብር ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። እስመ በፈቃዱ በሱ ፈቃድ ወበስምረት አቡሁ በባህሪ አባቱ ፈቃድ ወመንፈስ ቅዱስ በባህሪ ሕይወቱ በመንፈስ ቅዱስ ፈቃድ መጻ ወአዳነነ እስመ መጻ ወአዳነነ ሰው ሆኖ አድኖናልና። አብዩቱ ማንሻ ነው። አንድም እስመ በፈቃዱ በሱ ፈቃድ ወበስምረት አቡሁ በአባቱ ፈቃድ ወመንፈስ ቅዱስ ወበስምረተ መንፈስ ቅዱስ ሲል ነው። በመንፈስ ቅዱስ ፈቃድ መጻ ወአዳነነ ሰው ሆኖ አድኖናልና። አብይ ውእቱ ስብሐተ ድንግልናኪ ኦ ማርያም ድንግል ፍጽም በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ፍጽምት የሆንሽ እመቤታችን በድንጋሌ ሥጋ በድንጋሌ ነፍስ ጸንተሽ ብትገኝ ለአንቺ የተሰጠሽ ክብር ፍጹም ነው። ከዚህም መናፍቃን በዕለተ ፍጥረት አብ መንፈስ ቅዱስ አዳም አይፈጠር ስሁት ፍጥረት ነው አሉ። ወልድ ደግሞ ግድ የለም ይፈጠር እኔ እያዘዋለሁ አለ። በበደለ ጊዜ ወመጻ በኩር ይላል። በግድ በዋስነቱ ተይዞ መጣ ብለዋልና በሦስቱ ፈቃድ እንደመጣ ለማጠየቅ እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻ ወአዳነነ አለ። እነዚህስ ምን ያለውን ንባብ ይዘው ተነስተዋል ቢሉ በእርገተ ኢሳይያስ ሰማይኩ እንዘ ይእዞ እግዚእ ለእግዚእየ ወይ ብሎ ህልፍ እንተ ሰባቱ አናቀጸ ሰማያት ወረድ ላዕሌሁ ለመልአከ ሞት ከሚለው አጠገብ ተሃበዮ የሚል አለ። ያንን ይዘው ተነስተዋል።
እነዚህንም በሃይማኖተ አበው በ11ኛው አንቀጽ እመቦ ዘይቤ ተሃበዮ እምቅድመ ይፍጥሮ ለአዳም ውጉዘ ለይኩን ብሎ ያነሳሳቸዋል። ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አገኘሽ። አንቲ ውእቱ ሰዋስብ ዘርእየ ያዕቆብ እምድር ዘይበጽሕ ከሰማይ ወመላእክተ እግዚአብሔር ያርጉ ወይወርዱ ውስቴታ። ዘይበጽሕ ብሎ ውስቴታ አለ። ውስቴታ ለምድር ቢል የተመቸ ነበር። ከምድር እስከ ጠፈር ደርሶ በላይዋ ላይ ዙፋን ተዘርግቶባት በዚያ ላይ ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። ይህስ እንደምንድነው ቢሉ ያዕቆብ ከወንድሙ ከኤሳው ተጣልቶ ወደ ሶርያ ሲሄድ ጊዜው መሸበር። ከጎዳና ጥቂት እልፍ ብሎ ድንጋይ ተንተርሶ ተኛ። ከተንተራሳት ድንጋይ ላይ የወርቅ መሰላል ተተክላ ከምድር እስከ ጠፈር ደርሳ በላይዋ ላይ ዙፋን ተዘርግቶባት በዚያ ላይ ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት አይቷል። አፈፍ ብሎ ተነስቶ ዛቲ ኢቲ ሆታ ለሰማይ ዘይታንጽ ቤተ እግዚአብሔር፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይኸውም የሰማይ ደጅ ነው ብሎ ትንቢት ተናግሮባት ድንጋዩን ተክሎባት ዘይቱን አፍሶባት ይሄዳል። ለጊዜው ከ48ቱ ምኵራባት አንዱ ታንጾባታል። ፍጻሜው ግን እብን የትንቢተ ነቢያት ምሳሌ መሰላሏ የእመቤታችን ያቺ በዚያች በድንጋይ ላይ ጸንታ እንደኖረች እመቤታችንም በትንቢተ ነቢያት ጸንታ የመኖሯ ምሳሌ ኦ ድንግል አምሳል ወትንቢት ዘነቢያት እንዴ። አንድም መሰላል የእመቤታችን ዙፋን የማህፀኗ ንጉሥ ወልደ እግዚአብሔር መላእክት ሲወጡባት ሲወርዱባት ማየቱ መላእክት ማህፀኗን ዓለም አድርገው 9 ወር ከ5 ቀን ፈጣሪያቸው ኢየሱስ ክርስቶስን ቅዱስ 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 እያሉ የማመስገናቸው ምሳሌ ነው። አንድም ያዕቆብ የጳጳሳት ድንጋዩ የታቦት ዘይት የቅብአ ሜሮን መሰላሉ የመስቀል መላእክት ሲወጡባት ሲወርዱባት ማየቱ ጌታ ከእመቤታችን ከመወለዱ በፊት መላእክት ሰው የሰዋውን መስዋዕት የጸለየውን ጸሎት ለማሳረግ አይወጡም አይወርዱም ነበረ። ጌታ ከእመቤታችን ከተወለደ ወዲህ ግን መላእክት ሰው የሰዋውን መስዋዕት የጸለየውን ጸሎት ለማሳረግ የሚወጡ የሚወርዱ ሆነዋልና። አንድም ያዕቆብ የቀሳውስት ምሳሌ እብን የአሕዛብ ዘይት የልጅነት ሰዋስው መሰላሉ አይለወጥም የመስቀል መላእክት ሲወጡባት ሲወርዱባት ማየቱ ይወርዱ አምላክ ሰው ሆነ ያርጉ ሰው አምላክ ሆነ ሲሉ ሳሊ ለነ ቅድስ ያዕቆብ በፍኖተ ሎዛ በአምሳለ ንጉሥ ካየው ልጅሽ ጽንዕት በድንግልና ስጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። አንቲ ውእቱ ዘርየ ሙሴ በነደ እሳት ወይትዊ በነደ እሳት ተከባ ነደ እሳት ሰፍሮባት በነደ እሳት አጠገብ ከነደ እሳት ጋራ ተዋሂዳ ጫፎቿ ሳይቃጠሉ ሙሴ ያያት እጽ አንቺ ነሽ። ዘውእቱ ወለ እግዚአብሔር መጻ ወአደረ ውስተ ከርስኪ ሊቅ ከሆነ ሳይተረጉመው አይሄድምና ይኸውም ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነው ወልደ እግዚአብሔር ነው። ወእሳተ መለኮቱ ያዋየ ሥጋኪ ባህሬ መለኮቱ ሥጋሽን አላቃጠለውምና አንቲ ውእቱ እጽ አንድም አላቃጠለውም እኮ። ይህስ እንደምንድነው ቢሉ ሙሴ በኮሬብና በደብረ ሲና መካከል በጎቹን አሰማርቶ ሲያበላ በደብረ ሲና ነበልባል ከሐመልማል ሐመልማል ከነበልባል ተዋህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው አይቷል። ወቀርበ ይጠይቆ ይላል። ይህንንስ ቀርበው ሊረዱት ይገባል ብሎ ከፈረሰ ግንብ ውስጥ አግብቶ ዘግቶባቸው ይሄዳል። ስለምን ቢሉ ለጊዜው የሰው ገንዘቦች ናቸውና ተበትነው እንዳይጠፉበት ነው።
ፍጻሜው ግን ጥበብ በሻችሁ ጊዜ አንድ ልብ ሆናችሁ ሂዱ ሲል ነው። ይትፈር አቢሃ ለጥበብ በክልኤ ልብ አላ ኩን ከመዘይ ዘር ወየዐርር ወየዐጽድ እንዲህ። አንድም የመናንያንን ምናኔ በሄዳችሁ ጊዜ ገንዘባችሁን ሸጣችሁ ለነዳያን መጽውታችሁ ሂዱ ለማለት። ሙሴም በሄደ ጊዜ 40 ክንድ ሲቀረው ሙሴ ሙሴ ፍታት ወታነ አሳእኒከ እምእገሪከ እስመ ዘትከይዳ ምድር ቅድስት ኢቲ። ሙሴ አሁን የምትሄድባት ደብረ ሲና ክብርት ናትና ጫማህን አውልቅ አለው። ሥርዓት ሲያስተምረው ነው። ስንኳን ከሰማያዊ ንጉሥ ሲሄዱ ከምድራዊ ንጉሥ ቤት ሲሄዱ ጫማ አውልቆ ልብስን ታጥቆ ተጠንቅቆ መሄድ እንዲገባ ለማጠየቅ። አንድም ደብረ ሲና የቤተ ክርስቲያን ምሳሌ ናት። ወደ ቤተ ክርስቲያን ሲገቡ ጫማ አውልቆ ልብስ ታጥቆ ነጠላን መስቀለኛ አጣፍቶ አደግድጎ መሄድ እንዲገባ ለማጠየቅ። አንድም ደብረ ሲና የጉባኤ ቤት ምሳሌ ናት። በጉባኤ ቤት ምስጢረ ሥጋዌ ይነገርባታል። ሥጋዌ ወደሚነገርባት ወደ ጉባኤ ቤት ሲሄዱ ጫማ አውልቆ ልብስ ታጥቆ መሄድ እንዲገባ ለማጠየቅ። አንድም ታዘ የምትሄድባት ግብፅ አስፈሪ ናትና አስአነ ፍርሃትህን የፍርሃትህን ጫማ ከልቡና ሰኮና ላይ አርቅ ሲለው ነው። አንድም ከግብፅ ስትመለስ የምትሰራልህ ሕገ ኦሪት ክብርት ናትና ሥጋዊ ጥበብህን ተው ሲለው ነው። ፋል የሚባል ጥበብ ተምሮ ነበርና። አንድም ልማደ ዮቶርን ተው ሲለው ነው። ይኸው ምሳሌ ነው። ሐመልማል የእስራኤል ነበልባሉ የመከራቸው። ሐመልማሉ ነበልባሉን እንዳላጠፋው እስራኤልም ሱባኤ ገብተን ጾመን ጸልየን ንስሐ ገብተን መከራውን እናርቅ አላሉምና ነበልባሉ ሐመልማሉ እንዳላቃጠለው እስራኤልን ደግሞ መከራው ጨርሶ አላጠፋቸውምና። አንድም ሐመልማል የትስብእት ነበልባል የመለኮት ቅዱስ ቄርሎስ እንደመሰለው። አንድም ሐመልማል የእመቤታችን ነበልባል የጌታ ቅዱስ ኤፍሬም እንደመሰለው። ሳሊ ለነ ቅድስት ሙሴ በደብረ ሲና በአምሳለ ሐመልማል ወነበልባል ካየው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ገራዝ ዘይተዘራ ውስቴታ ዘር ለታብቁል ምድር ኩሎ ሐመልማለ ዘር ዘይዘራ በበጽጌሁ ወበአጓልሁ ባለ ጊዜ ገበሬ ሳይጥርባት ሳይግርባት ዘር ሳይወድቅባት ለምልማ አበባ አፍርታ የተገኘች ገራይተ ሰሉስ አንቺ ነሽ። ገራይት የእመቤታችን ምሳሌ ፍሬ ጌታ። አንድም ገራይተ አብርሃም አንቺ ነሽ። እግዝእቴ ገራይቱ ለአብርሃም ይላታል። በዚች በአብርሃም እርሻ በውስጥ ሰው ይቀብሩባታል፣ በውጪ ዘር ይዘሩባታል። ይቺ ገራይተ አብርሃም ሁለት ተቃራኒ ግብር አንድ አድርጋ እንደያዘች እመቤታችንም ሁለቱን መስተጻራን እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ ተገኝታለችና። አንድም ይቺ አብርሃም እርሻ በአተ ካይበትነት ያላት እልፍኝ ካዳራሽ ናት። የሰነበተውን ያሩቁባታል፣ የዕለቱን ያቀርቡባታል፣ ሽቱ ለመቀባት ይመቸን ብለው። እመቤታችንም አዳም ቀርቦባታል፣ ዲያብሎስ ርቆባታልና። አንድም ገራይተ ሙሴ አንቺ ነሽ። ሙሴ ከባለሟልነቱ የተነሳ እግዚአብሔር ጌታዬ ተገልጠ ፊትህን ልይህ አለው። አልቦ ዘይሬኢ ገጼ ወየሐዩ አሐተ ሰዓተ የኔን ፊት አይቶ አንድ ሰዓት ጸንቶ መቆየት የሚቻለው የለም አለው። ወዳጄ ወዳጄ ትለኛለህ እንጂ እንግዲያውስ ወዳጅነቴ ባለሟልነቴ በምን ይታወቃል አለው። እንግዲያውስ ገበሬ ካልጣረባት ካልጋረባት ዘር ካልወደቀባት ከድንግል መሬት የበቀለች ስንዴ ብትሰዋልኝ እገለጥልሃለሁ አለው። ሙሴስ የዋህን ኩሎሙ ደቂቀ እስራኤል ሙሴ የዋህ ነበርና ለጊዜው አገኛለሁ ብሎ በየዋህነት በራእይ ሲባክን በልቡናው ሲያወጣ ሲያወርድ አድረዋል። ጌታ ግን እንዲህ ማለቱ በሚስጥር ነው። በኋላ ዘመን ከድንግል ማኅፀን ተወልጄ በጠባብ ደረት በአጭር ቁመት ተወስኜ መሥዋዕት ሆኜ በምቀርብበት ጊዜ እገለጥልሃለሁ ሲለው ነው። ይኸውም አልቀረም፣ በደብረ ታቦር ተገልጦለታል። መምህር ኤስድሮስ ግን የብረት መደብ አሰርቶ ያንን አፈር ሞልቶ ውሃ እያጠጣ 40 ዘመን ይዞት ተጉዟል ብለው ተርጉመውታል። ወፃ እምኔኪ ፍሬወ
ፍሬ ሕይወት ኢየሱስ ክርስቶስ ካንቺ ተወለደልን። አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ እጁን እየጸፋ የከበረባት ድልም አንቺ ነሽ። አንድም ዕብራዊ ዮሴፍ በወርቁ የተወጃጃ ሳጥን አንቺ ነሽ። ወረከበ በውስቴታ ባሕርየ ዕንቈ ክቡረ በውስጧ ክቡር ዕንቁ ያገኘባት። ይህስ እንደምንድን ነው ቢሉ ዕብራዊ ዮሴፍ ከዕለታት በአንድ ቀን ወደ ገበያ ወጥቶ ሳጥን እንደተቆለፈች አግኝቶ ሳይከፍት ገዝቶ ወስዶ ከፍቶ ቢያያት በውስጧ ክቡር ዕንቁ አግኝቶባታል። ይሄ ምሳሌ ነው። ሳጥን የእመቤታችን፣ ቁልፍ የማኅተመ ድንግልናዋ፣ ዕንቁ የጌታ። አንድም አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ አረጋዊ ዮሴፍ በደመ ትሩፋቱ የተወጃጃት ሳጥን አንቺ ነሽ። ወረከበ በውስቴታ ባሕርየ ዕንቈ ክቡረ በውስጧ ክቡር ዕንቅ የሆነ ኢየሱስ ክርስቶስም ያገኘባት ዘውእቱ መድኃኒነ ኢየሱስ ክርስቶስ ይኸውም ሊክ ከሆነ ሳይተረጉም አይሄድምና ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነው መድኃኒታችን ጌታችን ኢየሱስ ክርስቶስ ነው። ወልድ ይትሜሰል በዕንቆ ባሕሪ ወሥጋሃ በሥጋሁ ወብርሃና በመለኮቱ እንዲህ ተጸውረ በከርስኪ ወወለድኪዮ ውስተ ዓለም እስመ ጾርኪ በከርስኪ ወወለድኪዮ ውስተ ዓለም ነው። በማኅፀንሽ ወስነሽ በዚህ ዓለም ወልደሸዋልና። ሰአሊ ለነ ቅድስት ዕንቆ ባሕሪ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተፈሥሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት የመላእክት ተድላ ደስታቸው አምላክን የወለድሽ እመቤታችን ደስ ይበልሽ፣ ደስታ ይገባሻል። ለሊሁ ዓለሞሙ ወለሊሁ ተድላሆሙ ወለሊሁ ሀገሮሙ እንዲህ ትንቢቱ ለመላእክት ተገልጦላቸው መላእክት ለነቢያት ነግረዋቸው ነቢያት ይወርዳል ይወለዳል ብለው ትንቢት ተናግረዋል። ትንቢቱ ተፈጽሞ በአጭር ቁመት በጠባብ ደረት ተወስኖ አይተነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ምሕረቱ ለሰብ ብለን አመስግነ ነው። በክብር ላይ ክብር በጣዕመ ጸጋ ላይ ጣዕመ ጸጋ ተጨምሮልን እያሉ ይመኙ ነበርና ይህ ተደርጎላቸው መላእክት ደስ ብሏቸው አመስግነዋል። አንድም የመላእክት ተድላ ደስታቸው አምላክን የወለድሽ እመቤታችን ደስ ይበልሽ፣ ደስታ ይገባሻል። እመቤታችን በድንጋሌ ሥጋ በድንጋሌ ነፍስ ጸንታ በመገኘቷ መላእክትን ደስ አሰኝቷቸዋልና። አንድም የመላእክት ተድላ ደስታቸው የሚሆን የጌታ እናቱ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። እመቤታችን ተፈጥራ እህትነ ነያ እያል በቤተ መቅደስ ምነው ባመሰገናት እያሉ ሲመኙ ይህ ተደርጎላቸው ደስ ብሏቸው አመስግነዋልና። ተፈሥሒ ኦ ንጽሕት ዜናዎሙ ለነቢያት ንጽሕት ከልማድ አንስት ነው። የነቢያት ዜና ትንቢታቸው እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ኦ ድንግል አምሳል ወትንቢት ዘነቢያት እንዲል ተፈሥሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ ልዑል እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አግኝተሻልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ እስመ ተወከፍኪ ቃሎ ለመልአክ ፍስሐ ኩሉ ዓለም የዓለም ሁሉ ተድላ ደስታ የሚሆን የመልአኩን የቅዱስ ገብርኤልን ቃል እንደ ኒቆዲሞስ አትከራከሪ፣ እንደ ዘካርያስ አትጠራጠሪ፣ ይኩነኒ በከመ ትቤለኒ ብለሽ አምነሸዋልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ ኦ ወላዲተ ፈጣሪ ኩሉ ዓለም 22ቱን ስነ ፍጥረት ካለመኖር ወደ መኖር ካለመታየት ወደ መታየት አምጥቶ የፈጠረ ጌታን የወለድሽ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። 22ቱን ስነ ፍጥረት እንደ ሸማ ጠቅሎ እንደ ወርቅ አንከብሎ ኩሉ በማለት ተናገረው። ሰአሊ ለነ ቅድስት 22ቱን ስነ ፍጥረት ከፈጠረ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን።
አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ተፈሥሒ እስመ ድልወ ተሰመይኪ ኦ ወላዲተ አምላክ በሚገባ ወላዲተ አምላክን ተብለሻልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። በሚገባ አለ በባህሪ መለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ ዘንበለ ዳእሙ በትስብእቱ እንዲል። አንድም እሙነ ይላል በእውነት ወላዲተ አምላክን ተብለሻልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። እሙነ አለ ርጉም ንስጥሮስ እስወኬ ትሰመይ ቅድስት ድንግል ማርያም ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ ብሏት ነበርና አንድም ድሉተ ሲል ነው። አምላክን ለመውለድ በቅተሽ ስለተገኘሽ በሚገባ ወላዲተ አምላክን ተብለሻልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ወሶበ ረከበ ሥጋሃ ቅዱሰ ወነፍሳ ንጽሕተ ፈጠረ ሎቱ ሕያወ መቅደሰ በመንፈስ ቅዱስ እንዲህ። ተፈሥሒ ኦ መድኃኒታ ለሔዋን የሔዋን ድነቷ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ወድቆ ይነሷል በእጅ ዘግይቶ ይከብሯል በልጅ እንዲሉ በሔዋን የሁሉንም መናገር ነው። ይህስ እንደምንድን ነው ቢሉ ሰሎሞን የሚባል ጥበበኛ ንጉሥ ነበረ። መፍቀሬ አንስት ሆነ። ከመፍቀሬ አንስትነቱ የተነሳ ከአበው አንድነት ተለየ፣ እግዚአብሔርን አስቀየመ። እሱም ተጸጽቶ እንዴት የማይገባ ሥራ ሰርቼ ከአበው አንድነት ልለይ እግዚአብሔርንስ ላሳዝነው ብሎ ሱባኤ ቢገባ እግዚአብሔር ጥቂት ነገር ሲለምኑት አብዝቶ መስጠት ልማዱ ነውና ኃጢአቱን ይቅር ካለ በኋላ ወደፊት የሚሆነውን ምስጢር አያይዞ ገልጦለታል። ንጽሐ ጠባይዋ ያላደፈባት፣ መርገመ አዳም ያልወደቀባት፣ የበለስ ደም ያልተላለፈባት ንጽሕት ዘር ከአዳም አካል ተከፍላ በሴት አካል ስትቀረጽ አይቷል። ከሴት ስትወርድ በኖህ ወገብ አለፈች። ከኖህ ወገብ አልፋ በሴም፣ ከሴም ወገብ አልፋ በአብርሃም፣ ከአብርሃም ወገብ አልፋ በይስሐቅ፣ ከይስሐቅ በያዕቆብ፣ ከያዕቆብ በይሁዳ፣ ከይሁዳ ስትወርድ በእሴይ፣ ከእሴይ በዳዊት፣ ከዳዊት በአንተ፣ ከአንተ በሮብዓም፣ ከሮብዓም የልጅ ልጅ አምላክ ወልደ አምላክ ይወለዳል። እሷን የጸነሰ እሷን የወለደ መርገመ ሥጋ መርገመ ነፍስ አያገኘውም ብሎ ከዚህ ጋር አያይዞ እስከ ዕለተ ምጽአት የሚደረገውን ነገር ነግሮታ። እሷን የጸነሰ እሷን የወለደ ስንቱ ነው ብሎ በቃል ኪዳኗ የታመነውን በተስፋዋ የተማጸነውን መርገመ ሥጋ መርገመ ነፍስ አያገኘውም ሲለው ነው። አሁን ንጽሕት ደም እንደ ውሃ የምትቀዳ ሆኖ አይደለም። ጥንቱን ሰው በንጽሐ ጠባይ መፈጠሩን መናገር ነው። ተፈሥሒ እንታጥበውኪ አሊበ ለዘይሴስዮ ለኩሉ ፍጥረት 22ቱን ስነ ፍጥረት በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታን ጡትሽን ይዘሽ ሀሊበ ድንግልናሽን ያጠባሽ የሔዋን ድነቷ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። አንድም እንታጥበውኪዮ ይላል በየጊዜው ለምእመናን ሥጋ ወደሙን የሚመግብ ጌታ ሀሊበ ድንግልናሽን ያጠባሽው የሔዋን ድህነቷ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ ኦ ቅድስት እሞሙ ለኩሎሙ ሕያዋን የፍጥረት ሁሉ እመቤታቸው የሕያዋን ሁሉ እናታቸው ቅድስት ድንግል እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። እሞሙ ለኩሎሙ ሕያዋን አላት እመቤታችንን ምእመናን በማየገቦ ተጠምቀው ሥጋ ወደሙን ተቀብለው ከብረው ገነው ሕያዋን ሆነው ጸንተው የሚኖሩበት ከሷ ከተገኘ የተገኘ ነውና። አንድም በመስቀል ስር እኛን በዮሐንስ ለእመቤታችን እመቤታችንን በዮሐንስ ለእኛ ሰጥቶናልና ነያ እምከ ባለ ጊዜ ወነያ እምክሙ ነዋ ወልድኪ ባለ ጊዜ ወነዋ ውሉድኪ ሲለን ነው። እኛ በእውነት የዮሐንስን ሥራ ሰርተን ብንገኝ እመቤታችን ያደራ እናታችን የአምላክ ስጦታችን የነፍስ የሥጋ ሽልማታችን ናትና። ናንቃዱ አቤኪ ትሳሊ በንቲያነ ሳሊ ለነ ቅድስት ለምኝልንና ትለምኝልን ዘንድ አይነ ልቡናችንን ወደ አንቺ እንሰቅላለን። ሳሊ ለነ ቅድስት የቅዱስ ኤፍሬም አለመሆኑ በዚህ ታውቋል።
ኢየሱስ ቢሆን ቅድስ ለምኝልንና ትለምኝልን ዘንድ አይነ ልቡናችንን ወደ አንቺ እንሰቅላለን ብሎ እንዲህ አድርጎ አፍዞ ባልተውም ነበረ። 22ቱን ስነ ፍጥረት በዝናብ አብቅሎ በፀሐይ አብስሎ ከሚመግብ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሬልን። ኦ ድንግል ድንግል ኦ ቅድስት ቅድስት ኦ ወላዲተ እግዚእ አምላክን የወለድሽ እመቤታችን እስመ ወለድኪ ለነ ንጉሠ መንክር ምስጢር እጹብ ድንቅ የሚሆን ምስጢረ ተዋሕዶ በአንቺ ቢደረግ ንጉሥ ክርስቶስን ወልደሽልናልና ቅድስት ለምኝልንና ትለምኝልን ዘንድ አይነ ልቡናችንን ወደ አንቺ እንሰቅላለን። አንድም ኦ ድንግል ድንግል ኦ ቅድስት ቅድስት ኦ ወላዲተ እግዚእ አምላክን የወለድሽ እመቤታችን እስመ ወለድኪ ለነ ንጉሠ መንክር ምስጢር ነቢየ ልዑል ኢሳይያስ ሰማዮ መንክረ ብሎ ትንቢት የተናገረለት ዘመንክር በአርያሙ የሚባል ጌታ እኛን ለማዳን ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና ቅድስት ትለምኝልን ዘንድ አይነ ልቡናችንን ወደ አንቺ እንሰቅላለን። አደረ ላዕሌኪ ለመድኃኒተ ዚአነ እኛን ለማዳን ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ናርምም እስመ ይንክ ፈጽሞ ጥንቁቀ ነጊረ በእንተ በዩ ለውእቱ ገባሬ ሰናያ ገባሬ ፍጥረታት ሲል ነው። 22ቱን ስነ ፍጥረት በብዙ ኅብረ ጾታ በብዙ ኅብረ አምሳል የፈጠረ የሱን የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻልምና ናርምም ከመናገር ዝም እንበል። ኅብረ ጾታ ያላቸው ደቂቀ አዳም፣ እንስሳት፣ አራዊት ናቸው። ኅብረ አምሳል የሚላቸው ከነዚሁም ረጅም፣ አጭር፣ ወፍራም፣ ቀጭን፣ ቀይ፣ ጥቁር አለና አንድም እበዩ በብዙ መንክር ይላል። በነፋስ በቀላይ በፀሐይ በእሳት ሲመሰልለት የመጣ የሱን የአንድነቱን የሦስትነቱን ነገር ጠንቅቆ ፈጽሞ መናገር አይቻልምና ናርምም ከመናገር ዝም እንበል። አንድም ናርምም እስመ ይንክ ፈጽሞ ጥንቁቀ ነጊረ በእንተ እበዩ ለውእቱ ገባሬ ሰናያ በብዙ መንክር ራእይ ወሃቤ ሀብታት ሲል ነው። ሀብተ መንፈስ ቅዱስ ለእያንዳንዱ የሚያድል የእሱን የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻልምና ናርምም ከመናገር ዝም እንበል። ሀብተ መንፈስ ቅዱስ ለሰው የሚሰጠው እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ነውና በከመ ይደሎ ይበቆ እንዲል አንድም እበዩ በአብይ መንክር ይላል። በብዙ ኅብረ ትንቢት ሲነገርለት በብዙ ኅብረ አምሳል ሲመሰልለት የመጣ የሱን የሥጋዊን ነገር ጠንቅቆ ፈጽሞ መናገር አይቻልምና ናርምም ከመናገር ዝም እንበል። ኅብረ ትንቢት ወነገርነኒ ከመ ሕፃን ወከመ ሥርው ጽምዕት ጽምዕት ምድር ዘኢሳይያስ እስመ እምኔኪ ይወፅእ ንጉሥ ጽጌ አስተርአየ በውስተ ምድርነ ናሁ ድንግል ትጸንስ ወተወልድ ወልደ ያለው ነው። ኅብረ አምሳል በአምሳለ ሐመልማል ወነበልባል፣ በአምሳለ እብን ቅውም፣ በአምሳለ አንበሳ መፍርህ፣ በአምሳለ ብእሲ መካህ ያለው ነው። ሳሊ ለነ ቅድስት በብዙ ኅብረ ትንቢት ሲነገርለት በብዙ ኅብረ አምሳል ሲመሰልለት ከመጣ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ቃለ አብ ሕያው ዘወረደ ውስተ ደብረ ሲና ወደ ደብረ ሲና የወረደው የአብ አካላዊ ቃል ወወሀበ ሕገ ለሙሴ አስሩን ቃላት በሁለቱ ጽላት ጽፎ የሰጠ የአብ አካላዊ ቃል ወከደነ ርእሰ ደብር በጊሜ ወጢስ የተራራውን ራስ በጉም በደመና በቆባር በጨለማ በእሳት በነፋስ የጋረደ የአብ አካላዊ ቃል በጽልመት ወነፋስ ወበድምፀ ቃለ አቅርንት ይጌስስ ለእለ ይቀውሙ በፍርሃት ፈርተው ከእግረ ደብር የቆሙትን ፈጥኖ በሚመታ የነጋሪት ድምፅ የገሰጸ የአብ አካላዊ ቃል ወቀርኑ በሊህ እንዴት ሳሊ ለነ ቅድስት
ቅድስት ስለምኝልን ዘንድ ወደ አንቺ የወረደው የአብ አካላዊ ቃል ያነዋ ያነው። በጥንት ዘመን ንጉሥ ጠላቱን ግብር ሲያስገብር 300 ጸሊማን አግብርት አሉት። እነዚያን ግራና ቀኝ አሰልፎ ሰይፍ አስመዝዞ ለማዳን አናብስት አሉት። እነዚያን ግራና ቀኝ አሳስሮ መከዳ ሰይፉን ተንተርሶ ጠርሙዝ በልወታውን አሰቅሎ አርድ አንቀጥቅጥ የሚባል አስፈሪ ግምጃ አለ። ያንን ለብሶ በአስፈሪ ግርማ ተቀምጦ ይቆየዋል። ጠላቱም ሲደርስ ደንግጦ ይሰግዳል። የታዘዘ ብላቴና መጥቶ ተነስ ብለውሃል ይለዋል። ትንሽ ልፍ ብሎ ይሰግዳል። ተነስ ብለውሃል ይለዋል። በሶስተኛው ከንጉሥ አጠገብ በቀኝ በኩል ዙፋን ተዘርግቶለት ከዚያ ላይ ይቀመጣል። አንተ ለኔ ብትገዛ እንዲህ አድርጌ ጠላትህን አጠፋልሃለሁ፣ አንተንም አከብረሃለሁ። አንተ ለኔ ባትገዛ ባትገብር ግን አንተን እንዲህ አድርጌ አጠፋሃለሁ ሲለው ነው። ጌታም በዚህ ልማድ እስራኤል ከግብፅ ሲወጡ ሙሴንና አሮንን በተራራው ራስ ሌዋውያንን በማይከለ ደብር ሕዝቡን በታይተ ደብር አድርጎ የተራራውን ራስ በነፋስ በይሜ በቆባር በጨለማ በእሳት ሸፍኖ ፈጥኖ በሚመታ የነጋሪት ድምፅ ቢያሰማቸው ሕዝቡ የነጎድጓዱንና የመብረቁን የቀንደ መለከቱን ድምፅ ሰምተው የተራራውን ጢስ አይተው ፈሩ። ሙሴንም አንተ ተናገረን እኛም እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉት። ሙሴም ኃጢአት እንዳትሰሩ እርሱ መፍራት በልባችሁ ሊያሳድርባችሁ ነው እንጂ እንድትሞቱ አይደለም፣ አይዟችሁ አትፍሩ ብሎ አረጋግቷቸዋል። እናንተ ሕጌን ሥርዓቴን ብትጠብቁ እንዲህ አድርጌ እጠብቃችኋለሁ፣ ባትጠብቁ ግን አጠፋችኋለሁ ሲላችሁ ነው ብሎ አስረድቷቸዋል። ይሄ ምሳሌ ነው። ጊሜ የግርማ መለኮት፣ እሳት የመንቅሄነቱ፣ ነፋስ የፈታሂነቱ፣ ድምፀ ቃለ ቀርን ምጽአተ ሰብአ ሰገልን ያጠይቃል። ይህንንም ሊቁ እምደብረ ሲና ወጣ እሳት ወጢስ ወእምኔኪሰ ኮነ ለነ አምላክ ወሰብ ብሎ ወስዶታል። አንድም ጊሜ አይለወጥም የእቤ ግርማ መለኮቱ፣ ነፋስ የመንቅሄነቱ፣ እሳት የፈታሂነቱ፣ ጨለማ ጌታ ሰው ሲሆን ያለመመርመሩ ምሳሌ እስመንዘሰብ መንሂ እይህ ያይምሩ እንዲል ድምፀ ቃለ ቀርን ምጽአተ ንጉሥን ያጠይቃል። ይህንንም ሊቁ እምደብረ ሲና ኮነ ድንጋጤ ወሃውክ ላይለ ሄሮድስ ወላይለ ሰራዊቱ ወምኔኪሰ ኮነ ድንጋጤ ወሃውክ ላይለ አይሁድ ወላይለ ዲያብሎስ ወአጋንንቲሁ ጸዋጋን ብሎ ወስዶታል። እንዲህ ካደረገ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ውእቱኬ ዘወረደ ሀቤኪ ኦ ደብር ነባቢት ደብር እመቤታችን ወደ አንቺ የወረደው የአብ አካላዊ ቃል ያነዋ ያነው። ነባቢት ደብር አላት እመቤታችንን። በደብረ ሲና ሙሴና ጌታ ተነጋግረዋል እንጂ እሱ አልተናገረችምና ከዚያ ሲለይ ነው። በትሕትና መፍቀሬ ሰብ ነባቢት በትሕትና ወረደ በትሕትና ተሰባ በትሕትና ብሎ ይገጥሟል። ነባቢት በትሕትና አላት እመቤታችንን ከዕለታት በአንድ ቀን ትንቢተ ኢሳይያስን ስታነብ ናሁ ድንግል ትጸንስ ወተወልድ ወልደ፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች ከሚለው ንባብ ደረሰች። ከዚህችስ እመቤት ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ውሃ እየቀዳሁ እንጨት እየሰበርኩ ምነው ባገለገልኳት ብላ ተመኘች እንጂ እኔ ብሆንኩ አላለችምና ነባቢት በትሕትና አለ። ወረደና ተሰባ አንድ ወገን ነው። በትሕትና ሰው ሆነ ሲል ነው። ተሰባ እምኔኪ ዘእንበለ ውላጤ ያለ መለወጥ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ፍጹመ ሥጋ ነባቢ ትንቢቱን በሚያስፈጽም ሥጋዌውን በሚገልጥ በግብረ መንፈስ ቅዱስ እንደኛ የሚናገር ሥጋን ነስቶ ሰው ሆነ። አንድም ፍጹመ ሥጋ ነባቤ ዘከማነ ይላል። እንደኛ በሚናገር ሥጋ ሰው ሆነ። ዘከማነ በመንፈሰ ጥበብ አምላክ አደረ ላዕሌሃ ኮነ ፍጹመ ሰባ። ሀደረ ያለውን ኮነ ብሎ ደገመው። ፍጹም ሰው ሆነ። ከመያድህኖ ወይስረይ ኃጢአቶ ለአዳም አዳምን ኃጢአቱን ይቅር ብሎ ያድነው ዘንድ
ወያንብሮ ውስተ ሰማያት በልዕልና ያኖረው ዘንድ ወያግቦ አበዘትካት መንበሩ በበሳህሉ ወምሕረቱ በይቅርታው በቸርነቱ ብዛት ወደ ቀደመ ቦታ ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ይመልሰው ዘንድ ፍጹም ሰው ሆነ። ምን ይህንንማ በሰኞ ውዳሴ ማርያም ተናግሮት የለምን? ስለምን ደገመው ቢሉ በእበየ ሳህል ወምሕረቱ ለማለት ደግሞታል። ሰአሊ ለነ ቅድስት አዳምን በይቅርታው በቸርነቱ ብዛት ወደ ቀደመ ቦታ ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ይመልሰው ዘንድ ሰው ከሆነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። እበያ ለድንግል እይትካል ለተነግሮ የእመቤታችን የድንግል ልዕልናዋ ገናንነቷ ክብሯ ሊነገር አይቻልም። ምን ነው እየተነበበ እየተተረጎመ አይደለምን ቢሉ ለሷ መች እንደሚገባ ሆኖ እስመ እግዚአርያ ጌታ መርጧታልና እሱማ ቢመርጣት ታዲያ ምን ያስደንቃል ብሎ እሷ እንድትመረጥ ሆና ስለተገኘች መጻ ወአደረ ላዕሌሃ ዘያድር ውስተ ብርሃን አባልቦ ዘይቀርቦ መርጦ ምን አደረገላት ትለኝ እንደሆነ ማንም ሊቀርበው በማይችል በማይመረመር ብርሃን ተሰውሮ የሚኖር ጌታ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኗልና ለሊከ ብከ ተገደንከ ወለሊከ ኪያከ አንጦላይከ ክዱን ብከ በእበይከ ወስውር አንተ እንዲል ተጸውረ በከርሳ ተሳተ አውራ ዘይስራ ወዘይታወ እሱን ከመጽነሷ አስቀድሞ በጸነሰችው ጊዜ ከጸነሰችውም በኋላ እሱን ከመውለዷ አስቀድሞ በወለደችው ጊዜ ከወለደችውም በኋላ በተፈጥሮ በማይመረመረው ማህፀኗ 9 ወር ከ5 ቀን ወሰነችው። አንድም የማይመረመር ጌታ በማይመረመረው ማህፀኗ 9 ወር ከ5 ቀን ተወሰነ። መጽሐፍ የመላውን አጉድሎ የጎደለውን መልቶ መናገር ልማድ ነው። ወነበርኩ ውስተ ከርሰ እምየ 10 አውራሃ በደም ርጓ እንዲህ ወለደቶ ማርያም ዘድንግሊቲ ማኅተመ ድንግልናዋ ሳይለወጥ ወለደችው። ሰአሊ ለነ ቅድስት ማኅተመ ድንግልናሽ ሳይለወጥ ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ዘውቱ እብን ዘርየ ዳንኤል ነቢይ ዘተበትከም ደብር ነዋ ዘንበለ የሰው እጅ ሳይፈነቅለው ከረጅም ተራራ ሲወርድ ዳንኤል ያየው ደንጊያ ዘውቱ ቃል ዘወፃ ማባብ ሊክ ከሆነ ሳይተረጉም አይሄድምና ይኸውም ቅድመ ዓለም ከአብ አካል ዘማ አካል ባህሪ ዘም ባህሪ እየተወለደ የአብ አካላዊ ቃል ነው። ዳንኤል ያየው ድንጋይ መጻ ወተሰባም ድንግል ዘንበለ ዘርአ ብእሲ ቅድስት ድንግል ከምትሆን ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያለ ዘርአ ብእሲ ሰው የሆነው ነው። ዳንኤል ያየው ድንጋይ ዋዳነነ ተወልዶም አዳነን። እብን ያለውን ቃል እምደብር ያለውን እምድንግል ዘእንበለ እድ ያለውን ዘእንበለ ዘርአ ብእሲ ብሎ ተረጎመው። ይህስ እንደምንድን ነው ቢሉ ናቡከደነጾር የሚባል ገናና ንጉሥ ነበረ። ከገናንነቱ የተነሳ ይህንን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ የገዛ ነው። ከዕለታት በአንድ ቀን በልቶ ጠጥቶ ተኝቶ ተነስቶ ነጠላ ጫማ አድርጎ ከሰገነት ወደ ሰገነት ሲመላለስ የከተማውን ስፋት የሰራዊቱን ብዛት የሴት ወይዘሮ የወንድ መኮንን ሲወጡ ሲገቡ ሲፈቱ ሲታጠቁ ሲነሱ ሲወድቁ ሲርዱ ሲንቀጠቀጡ አይቶ እኔ ይህንን ዓለም እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዛው። ከኔ በኋላ የሚነግሰው ንጉሥ ከኔ የሚበልጥ ወይስ ከኔ የሚያንስ? ብርቱ ይሆን ደካማ? ምን ነው ባወቅ በወደድኩ ብሎ ተመኘ። መንፈስ ቅዱስም የተመኙትን መግለጥ ልማዱ ነውና በራእይ ይገልጥለታል። ራሱ የወርቅ አንገቱ ደረቱ የብር ወገቡ የብርት ጭንና ጭኑ የብረት
አንድ እግሩ የሸክላ አንድ እግሩ የብረት ምስል ከፊት ለፊቱ ቆሞ እሱን ሲመለከተው የሰው እጅ ሳይፈነቅለው ከረጅም ተራራ ድንጋይ ወርዶ ቀጥቅጦ በዓለሙ ሲመላ ተመልሶ ተራራ ሲያህል ያን ነፋስ ጠራርጎ ሲያጠፋው አይቷል። ሕልሙ ግሩም ነውና ደንግጦ ቢነቃ ንባቡ ከነትርጓሜው ጠፋው። ከሚበላው አብልቶ ከሚጠጣው አጠጥቶ የሚያኖራቸው ሕልም ተርጓሚዎች ጠበብት ነበሩት። አስጠርቶ ሕልም አይቼ ንባቡን ትርጓሜውን ጠፍቶኝ እንድትነግሩኝ ብዬ ነው አላቸው። ንጉሥ ፍርድ ልበስ፣ አንተ ከፈርዖን ታንሳለህን? እኛስ ከዮሴፍ እንበልጣለን? እሱ ንባቡን ነገረው፣ ተረጎመለት። አንተም ንባቡን ንገረን እንተርጉምልህ አሉት። እንግዲያውስ ጠፍቶኝ ነው እንጂ ወድጄ ነው አላቸው። እሺ ያም ባይሆን ቀን ስጠን አሉት። ወትፈጥሩ ካልአ ነገረ፣ በሌላ ቀን ሌላ ነገር ፈጥራችሁ ልትነግሩኝ ነውን? አልቀበላችሁም። አሁን ነገሩ በልቡናዬ ይወጣል ይወርዳል። ይህን ጊዜ ትዝ ብሎ ይሳለ አሁን ንገሩኝ አላቸው። አይ ይህስ ከሰው ለተለዩ ነው እንጂ ለኛ አይቻለንም አሉት። ከሰው ለተለዩ ለሥላሴ ለሰለስቱ ደቂቅ ሲያሰኛቸው ነው። የሥላሴ ሲውል የሰለስቱ ደቂቅ ከሰው መለየታቸው እንደምንድን ነው ቢሉ በጾም በጸሎት በትህርምት ነዋሪዎች ናቸውና ንጉሥ እንዳሻው ነውና። እንግዲያውስ ከምበላው አብልቼ ከምጠጣው አጠጥቼ የማኖራችሁ ፈረስ አይደላችሁ አልጋልባችሁ፣ በቅሎ አይደላችሁ አላሰግራችሁ፣ ጋሻ አይደላችሁ አልመክታችሁ፣ ጦር አይደላችሁ አልወረውራችሁ፣ ምን ታደርጉልኛላችሁ? ሕልሜን ካልተረጎማችሁ ንሳ ፍጃቸው ብሎ እንዲገደሉ አዘዘ። ወወጣ አርዮክ ሰያፊ ይላል። ወደ መግደያ ወደ መካነ መቅታሉ ይዟቸው ሲሄድ ዳንኤል ቁጥሩ ከጠበብተ ባቢሎን ነበርና ያን ጊዜ አልነበረም። ሲሄድ በጎዳና አገኛቸው። በይነምን ትወፃ እጹብ ትእዛዝ ማኅበ ንጉሥ፣ ዛሬ ከቤተ መንግሥት ቁርጥ ትእዛዝ የሞት ትእዛዝ የታዘዘው ምን ጥፋት ተሰርቶ ነው አለው። ንጉሥ ሕልም አይቶ ንባቡን ትርጓሜውን ጠፍቶት የሚነግረው አጥቶ ቅጣቸው ብሎኝ ልቀጣቸው ይዣቸው እየሄድኩ ነው አለው። ይህስ በእናንተ ብቻ የሚቀር አይመስለኝም፣ ተዋቸው፣ ቀን ይስጠኝ እኔ ነግረዋለሁ አለው። ሄዶ ነገረው። ፈቃደ እግዚአብሔር ያለበት ነውና ለነሱ ያልሰጣቸውን ለሱ 3 ቀን ሰጥቼዋለሁ አለው። ወዲያው ከሰለስቱ ደቂቅ ደብዳቤ ይልካል። ዳር ሲፈታ መካከል ዳር ይሆናል እንዲሉ ይህ ነገር በእኛ የሚቀር አይመስለኝምና ወደ እግዚአብሔር አመልክቱ ብሎ ለሱ ግን ዕለቱን ተገልጦለታል። ስለምን ቢሉ ጥሬ እንብላ ውሃን ጠጣ በማለት ጸንቶ የሚኖር ነበርና ዕለቱ ስለተገለጠለት ዕለቱን ወጥቼ ልሂድ አላለም። ለአብነት ዛሬ ሱባኤ የገባ ሰው ምንም እንኳን ዕለቱን ራእይ ቢገለጥለትም ሱባኤውን ፈጽሞ መውጣት እንዲገባ ለማጠየቅ፣ አንድም በሦስተኛው ቀን ለሁሉም ተገልጦላቸዋል። ሄዶ ንገሩልኝ አለ፣ ነገሩለት። ግባ በሉት አለ፣ ገባ። አንተኑ ብልጣሶር ዘትክል አይድወተ ሕልሜ ወትርጓሜሁ፣ ሕልሜን ንባቡን ከነ ትርጓሜው የምትነግረኝ አንተ ነህ አለው። ሕፃን ነውና ንቆት ነው። ዳንኤልም ንጉሥ ሕልምን እንጂ የሚተረጉም እግዚአብሔር የገለጠለት ነው ብሎ ሃይማኖቱን ይሰብካል። ከዚህ አስቀድሞ ናቡከደነጾር እግዚአብሔር የሚባል ያውቅ ነበርና እባክህ እስኪ ንገረኝ አለው። ከዕለታት በአንድ ቀን በልተህ ጠጥተህ ተኝተህ ተነስተህ ነጠላ ጫማ አድርገህ ከሰገነት ወደ ሰገነት ስትመላለስ የከተማውን ስፋት፣ የሰራዊቱን ብዛት፣ የሴት ወይዘሮ የወንድ መኮንን ሲወጡ ሲገቡ፣ ሲፈቱ ሲታጠቁ፣ ሲወድቁ ሲነሱ አይተህ እኔ ይህንን ዓለም እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዛሁት፣ ከኔ በኋላ የሚነሳው ንጉሥ ብርቱ ይሆን ደካማ ምን ነው ባወቅ በወደድኩ ብለህ ተመኘህ። መንፈስ ቅዱስም የተመኙትን መግለጥ ልማዱ ነውና በራእይ ገለጠልህ። ራሱ የወርቅ አንገቱ ደረቱ የብር ወገቡ የብር ጭንና ጭኑ የብረት አንድ እግሩ የሸክላ አንድ እግሩ የብረት ምስል ከፊት ለፊት ቆሞ አንተ እሱ ስትመለከት እሱ አንተን ሲመለከት ከረጅም ተራራ የሰው እጅ ሳይፈነቅለው ድንጋይ ወርዶ ቀጥቅጦ በዓለሙ ሲመላ ተመልሶ ተራራ ሲያህል ያን ነፋስ ጠራርጎ ሲያጠፋው አላየህምን አለው። እሙን ሕልሞ ትርጓሜው ሕልሙ እውነት ነው፣ እባክህ እስኪ ተርጉምልኝ አለው። ራሱ ዘወርቅ የተባልክ አንተ ነህ። ወርቅ መክበበ ነዋያት ነው፣ አንተም ንጉሠ ነገሥት ነህና። አንገቱ ደረቱ የብር የተባለ ዳርዮስ ነው። የብር ማዕረጉ ከወርቅ ቀጥሎ እንደሆነ ካንተም ቀጥሎ የሚነግሰው እሱ ነውና። ወገቡ የብርት የተባለ ቂሮስ ነው። የብርት ማዕረጉ ከብር ቀጥሎ እንደሆነ ከሱም ቀጥሎ የሚነግስ እሱ ነውና።
ጭንና ጭኑ የብረት የተባለ እስክንድር ነው። የብረት ማይረጉ ከብርት ቀጥሎ እንደሆነ ከሱ ቀጥሎ የሚነግስ እስክንድር ነውና፣ አንድም ብረት ኃያል ነው፣ እስክንድርም ኃያል ንጉሥ ነውና። አንድ እግሩ የሸክላ አንድ እግሩ የብረት ምስል የተባሉ ሁለቱ ኃያላን ልጆቹ ሁለቱ ድኩማን ልጆቹ ናቸው። ልጅስ የለው ፈላስፋ ነው ብሎ ሁለቱ ድኩማን ባሮቹ ሁለቱ ኃያላን ባሮቹ ናቸው። ድኩማኑ ሰልፎስ ደማትሪያኖስ ይባላሉ። ኃያላኑ በጥሊሞስ አንጢያኮስ ይባላሉ። ምስል ከፊት ለፊት ቆሞ አንተ እሱን ስትመለከት እሱ አንተን ሲመለከት ማየትህ አንተ እኔን ትመስላለህ እኔም አንተን እመስላለሁ ሲልህ ነው። የሰው እጅ ሳይፈነቅለው ከረጅም ተራራ ድንጋይ ወርዶ ቀጥቅጦት በዓለሙ ሲመላ ተመልሶ ተራራ ሲያህል ያንን ነፋስ ጠራርጎ ሲያጠፋው ማየትህ በኋላ ዘመን የአብ አካላዊ ቃል ሰው ሆኖ ይህን ሁሉ ቀጥቅጦ የማጥፋቱ ምሳሌ ደገኛ ነገር ገልጦልሃል። ነፋስ የሥልጣን እግዚአብሔር ምሳሌ ነው ብሎ ተርጉሞለታል። አንድም ወይመጽእ አምላክ ወልደ አምላክ በመዋዕሊሆሙ እንዲል የጌታ ልደቱ በመንግሥተ ሮም ነው እንጂ በመንግሥተ ጽር አይደለም ብለው በመንግሥት ያወርዱታል። ራሱ ዘወርቅ የተባለ መንግሥተ ባቢሎን፣ አንገቱ የብር የተባለ መንግሥተ ሜዶን፣ ደረቱ የብር የተባለ መንግሥተ ፋርስ፣ ወገቡ የብርት የተባለ መንግሥተ ጽር፣ ጭንና ጭኑ የብረት የተባለ መንግሥተ ሮም አውግስጦስ ቄሳር ነው። አንድ እግሩ የሸክላ አንድ እግሩ የብረት ምስል የተባሉ ሄሮድስ ጲላጦስ ናቸው። የሰው እጅ ሳይፈነቅለው ከረጅም ተራራ ድንጋይ ወርዶ ቀጥቅጦ በዓለሙ ሲመላ ተመልሶ ተራራ ሲያህል ያን ነፋስ ጠራርጎ ሲያጠፋው ማየትህ በኋላ ዘመን ሥጋ የባሕሪ አምላክ ሆኖ ይህን ሁሉ ቀጥቅጦ የመግዛቱ ምሳሌ ደገኛ ነገር ገልጦልሃል። ነፋስ የመንፈስ ቅዱስ ምሳሌ ነው ብሎ ተርጉሞለታል። ይህንን መምህር ኤስድሮስ ግን ርዕሱ ዘወርቅ አንገቱ ደረቱ የብር የተባሉ በሦስቱ ዓለመ ሰማያት ያሉ መላእክት ናቸው። ወገቡ የብርት የተባሉ በአየር ያሉ አጋንንት ናቸው። ጭንና ጭኑ የብረት አንድ እግሩ የሸክላ አንድ እግሩ የብረት ምስል የተባሉ በዚህ ዓለም ያሉ ልቡሳነ ሥጋ አጋንንት ደቂቀ አዳም ናቸው። የሰው እጅ ሳይፈነቅለው ከረጅም ተራራ ድንጋይ ወርዶ ቀጥቅጦት በዓለሙ ሲመላ ተመልሶ ተራራ ሲያህል ያንን ነፋስ ጠራርጎ ሲያጠፋው ማየትህ በኋላ ዘመን ሥጋ የባሕሪ አምላክ ሆኖ ይህን ሁሉ አሳልፎ የመኖሩ ምሳሌ ደገኛ ነገር ገልጦልሃል። ነፋስ የመንፈስ ቅዱስ ምሳሌ ነው ብሎ ተርጉሞለታል ብለው ተርጉመውታል። ሰአሊ ለነ ቅድስ ነቢዩ ዳንኤል በአምሳለ እብን ካየው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋው ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ኮንኪ አዝቀ ንጹሃ ለታውቁል ምድር ኩሎ ሐመል ማለ ዘር ዘይዘራ በበጊዜው በአጓሊሁ ባለ ጊዜ ሐሩረ ፀሐይ ሳያርፍባት ነፋስ ሳይወዘውዛት ለምልማ አብባ የተገኘች አጽቀ ሰሉስ አንቺ ነሽ። አንድም አጽቀ አቤሜሌክ አንቺ ነሽ። ይህስ እንደምንድን ነው ቢሉ ለነቢዩ ለኤርምያስ ባሮክና አቤሜሌክ የሚባሉ ሁለት ደቀ መዛሙርት ነበሩት። ነቢዩ ኤርምያስ ኃጢአታቸው በስቷል፣ አንበሳ ከዱር ወጥቶ ይሰብራቸዋል፣ የበረሃ ተኩላ ይነጥቃቸዋል፣ ነብርም በከተሞቻቸው ላይ ይተጋል፣ ከዚያ የሚያመልጥም ተማርኮ ፋርስ ባቢሎን ይወርዳል፣ ኢየሩሳሌም ባድማ ትሆናለች፣ ለሞት የሆነ ወደ ሞት፣ ለሰይፍም የሆነ ወደ ሰይፍ፣ ለረሃብም የሆነ ወደ ረሃብ፣ ለምርኮም የሆነ ወደ ምርኮ ይሄዳል እያለ የፄዋዌን ነገር ሲያስተምር ባሮክና አቤሜሌክ አቤቱ የሀገራችንን ጥፋት የወገኖቻችንን ስደት አታሳየን እያሉ ዘወትር ይጸልዩ ነበረ። ፄዋዌ በደረሰ ጊዜ መልአኩ መጥቶ ኤርምያስን ፄዋዌ ደርሷልና ባሮክን መቃብረ ነገሥት አስጠብቀው፣ አቤሜሌክን ደግሞ ለድውይ የምንቀባው ዕፀ በለስ ቆርጠህ አምጣ ብለህ መሶበ ወርቅ አሲዘህ ስደደው አለው። ነቢዩ ኤርምያስም ባሮክን መቃብረ ነገሥት አስጠብቆታል። አቤሜሌክንም ለድውይ የምንቀባው ዕፀ በለስ ቆርጠህ አምጣ ብሎ መሶበ ወርቅ አሲዞ ሰዶታል። አቤሜሌክም ሄዶ ዕፀ በለስ ቆርጦ ሲመለስ ጊዜው ቀትር ነበረና
ወአየ ፀሐይ ጸናበት። ወአየ ፀሐይ ሲጸና ጉልበት ይደክማል፣ ሐሞት ይበተናል፣ ሰውነት ይዝላልና ደከመው። ወርእየ ዕፀ ጽፍግተ ይላል የጨፈቀች ዛፍ ተመለከተ። እስኪ ከዚያች ሄጄ አረፍ ልበል ብሎ ከዚያ ሄዶ አረፈ። ወዲያው እንቅልፍ አለው፣ ተኛ። ከዚያ አያይዞ 66 ዘመን ተኝቷል። ቢነቃ ጊዜ አጋጥሞት ፀሐይቱ ጥቂት ልፍ ብላ አየ። ቆይቼ ይሆን መምህር ኤርምያስስ ተቆጥቶኝ ይሆን ብሎ አፈፍ ብሎ ተነስቶ መሶበ ወርቁን ከፍቶ ቢያይ ቅጠሏ ሳይጠወልግ ደሟ ሲንጠፈጠፍ አገኘ። ተመስገን አልቆየሁም ብሎ ተነስቼ እሄዳለሁ ቢል ቋያ በቅሎበት ዳዋ ወርሶት ጎዳናው የሚያስኬደው ሆነ። አይምሮዬ ተነስቶኝ ነውን ወይስ እንቅልፌ ስላልወጣልኝ ነውን? ምን ነካኝ እያለ ይህንን ሲያወጣ ሲያወርድ በሀገር አንድ ሰው አይጠፋምና አሻግሮ አንድ ሰው ተመለከተ። ኢየሩሳሌም በጠፋች በ66 ዘመን ሰው አይገኝም፣ መልአኩ በአምሳለ አረጋዊ ታይቶታል እንጂ። ወንድሜ የኢየሩሳሌም ጎዳናዋ ጠፋብኝ፣ በየት በኩል ነው አለው። አንተኑ ነግዳ ለኢየሩሳሌም፣ የኢየሩሳሌም እንግዳዋ አንተ ነህ። ኢየሩሳሌም በጠፋች በ66 ዘመን እንዲህ ትላለህ? መቼም ኦሪት አክብር ገጸ አረጋዊ ትላለች እንጂ ጁጁ ሽማግሌ ብዬ በሰደብኩ ነበር አለው። ወንድሜ ምን ነው አሁን እኮ መምህር ኤርምያስ ለድውይ የምንቀባው ዕፀ በለስ ቆርጣ አምጣ ብሎኝ መሶበ ወርቅ አሲዞኝ ሰዶኝ፣ እነሆ ቅጠሉ አልተወለገም ደሟ ይንጠፈጠፋልሳ አለው። እስኪ ያሳየኝ አለው። መሶበ ወርቁን ከፍቶ አሳይቶታል። አይ አንተ ሰው ደግ ብትሆን ከመከራው ሰውሮሃል እንጂ ኢየሩሳሌምስ ከጠፋች 66 ዘመን ሆኗታል አለው። አይቴሃለው ኤርምያሱ አሃዌ መምህር ኤርምያስ ወገኖቼ እስራኤል ወዴት ናቸው አለው። በስደት ፋርስ ባቢሎን ናቸው አለው። የተላከው ምን ጊዜ ነበር አለው። ወርሃ ዘር ነው ቢለው ወርሃ መከር ሆነብህሳ፣ ወርሃ መከር ነው ቢለው ወርሃ ዘር ሆነብህሳ ብሎ ነገሩን አስረድቶታል። ይልቁንም ና ከወንድም ከባሮክ ላገናኝህ ብሎ ወስዶ ከወንድሙ ከባሮክ ጋር አገናኝቶታል። አንድ ሰዓት አንገት ለአንገት ተያይዘው ተላቅሰዋል። ይህ ምሳሌ ነው። ያቺ አዝቀ አቤሜሌክ በ66 ዘመን ቅጠሏ ሳይጠወልግ ደሟ ሲንጠፈጠፍ እንደተገኘች እመቤታችንም በ10 ሱባኤ በ66 ትውልድ አበው የነበረ ንጽሐ ጠባይዋን ሳታሳድፍ የመገኘቷ ምሳሌ ወበከመ ነፍሐ ውስተ ገጹ ለአዳም መንፈሰ ሕይወት ከማሁ አንቲኒ ሃሎኪ ወኢረሳይኪ እንዲህ። አንድም ንጉሥ ሕዝቅያስ ከደዌው የተፈወሰባት ከሞተ ሥጋ የተጠበቀባት ዕድሜውን ያራዘመባት ወደ መንበረ መንግሥቱ የተመለሰባት አዝቀ በለሱ አንቺ ነሽ። ይህስ እንደምንድን ነው ቢሉ በሕዝቅያስ ዘመነ መንግሥት ሰናክሬም የተባለ ገናና ንጉሥ ነበረ። ክተት ሰራዊት ምታ ነጋሪት ብሎ ጦሩን ወደ ኢየሩሳሌም አዘመተ። ወሰሚዖ ሕዝቅያስ ንጉሥ ሰጠጠ አልባሲሁ ይላል። ሕዝቅያስም እንደማይቋቋመው ስለሚያውቅ ይህን ሰምቶ ልብሱን ቀደደ። ወአርገ ውስተ ቤተ እግዚአብሔር እንዲል ማቅ ለብሶ ወደ እግዚአብሔር ቤት ወጣ። ወጥቶም ወደ እግዚአብሔር እንዲህ ብሎ አመለከተ። አቤቱ ፈጣሪያችን ሆይ ይህች ቀን የመከራና የውርደት ቀን ናት። በስምህ በተጠራው ሕዝብህ ላይ በሚገዳደረው በሰናክሬምና በሰራዊቱ ላይ እባክህን ኃይልህን ግለጥ፣ ሕዝብህንም ከውርደትና ከጥፋት አድን ብሎ ጸለየ። እግዚአብሔርም ጸሎቱን አደመጠ። ቅዱስ ሚካኤልን ልኮ ሰናክሬምና ሰራዊቱ ተኝተው ባደሩበት ሌሊት የሬሳ ክምር አደረጋቸው። ሕዝቡም በቀኝ እጅ ሳትወረውር በግራ እጅ ሳትመክት ጠላት የጠፋልህ ኃያል ንጉሥ አንተ ነህ፣ የአሕዛብ አለንጋ ያልጮህባት እንግዳ ፈረስ ያረገጣት ድንግል የተባለች ኢየሩሳሌም ናት አሉት። ሕዝቅያስም ድሉ የተገኘው ከእግዚአብሔር መሆኑን ረስቶ ምስጋናውን በደስታ ተቀብሎ እኔ ነኝ ብሎ ተመካ። ይህንን ያሰበበት ልቡ በታላቅ ደዌ ተወጋ፣ ለሞትም ቀረበ። ነቢዩ ኢሳይያስ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ሕዝቅያስም እጅግ አድርጎ ተጸጸተ፣ ወደ እግዚአብሔርም አለቀሰ።
እግዚአብሔርም ኢሳይያስን ጸሎትን ሰምቻለሁ፣ እንባህን ተመልክቻለሁ፣ በዕድሜህ ላይም 15 ዓመት ጨምሬልሃለሁ ብለህ ንገረው ብሎ አዘዘው። ኢሳይያስም ሄዶ ነገረው። ወዲያውኑ አዝቀ በለስ አምጡልኝ ብሎ አስመጥቶ የበለስን ደም በእባጩ ላይ ቢያደርግለት ቁስሉን ቢቀባው ከደዌው ተፈውሷል፣ ኃጢአቱ ተደምስሷል። ይሄ ምሳሌ ነው። ሕዝቅያስ በአዝቀ በለሷ ተፈውሶ ዕዳ በደሉ ተደምስሶ 15 ዓመት በመንበረ መንግሥቱ ላይ ጸንቶ እንደኖረ ምእመናንም በእመቤታችን ቃል ኪዳን ከሞተ ሥጋ ከሞተ ነፍስ ተጠብቀው ከደዌ ሥጋ ከደዌ ነፍስ ተፈውሰው በመንግሥተ ሰማያት ለዘላለም ጸንተው ይኖራሉና የሕዝቅያስ አዝቀ በለሱ አንቺ ነሽ አለ። አንድም ነቢዩ ሕዝቅኤል በወንዝ ዳር ለምልማ አብባ አፍርታ የተመለከታት ዛፍ አንቺ ነሽ። ይህቺ ሕዝቅኤል ያያት ዛፍ እንደ ሌላው ዛፍ ቅጠሏ አይደርቅም፣ አበባዋም አይረግፍም፣ ፍሬዋም ከዓመት ዓመት አያቋርጥም። ፍሬው ለመብል ቅጠሉ ለመድኃኒት ይሆናል። ይህችን ዛፍ የሚያጠጧት ውሃዎች ከ20 ክንድ የነቁ ከ40 ክንድ የፈለቁ ናቸው። ምንጩም ከመቅደስ ውስጥ ነው። ይሄ ምሳሌ ነው። ዛፏ የእመቤታችን ምሳሌ። ይህች ዛፍ ቅጠሏ ለመድኃኒት ፍሬዋ ለምግብ እንደሚሆን ሁሉ እመቤታችንም ለዘላለም መድኃኒት የሚሆን የሕይወት ምግብ ክርስቶስን ወልዳለችና አንድም ቅጠሏ የማይረግፍ እንደሆነ ሁሉ የእመቤታችንም ክብረ ድንግልናዋ ለዘላለም ሳይረግፍ ይኖራልና ፍሬዋም ከዓመት ዓመት ከማፍራት እንደማያቋርጥ ሁሉ ፍሬ ሕይወት ክርስቶስም ለምእመናን ሥጋ ወደሙን ሲሰጥ ይኖራልና አንድም ቅጠል የሃይማኖት ፍሬው የምግባር ምሳሌ። ይህች ዛፍ ቅጠልንና ፍሬን አስተባብራ እንደያዘች ሃይማኖት ይዞ ምግባር ሰርቶ መዳን የተገኘው በእመቤታችን ነውና ይህችን ዛፍ የሚያጠጣት ውሃ ምንጩ ከመቅደስ ውስጥ እንደሆነ ሁሉ እመቤታችንም 12 ዓመት በቅዱስ ፋኑኤል ሞግዚትነት በመላእክት አጫዋችነት ህብስት ሰማያዊ ጽዋ ሰማያዊ ስትመገብ የመኖሯ ምሳሌ ነው። አንድም ሄኖክ ከዓይነ ሞት የተሰወረባ ከሥጋዊ ሕይወት የተለየባት ዛፍ አንቺ ነሽ። ይህስ እንደምንድን ነው ቢሉ ሄኖክ 365 ዓመት ከኖረ በኋላ ይህች ዓለም ካልተዋት አትተውም ካልጠገቧትም አትጠገብም ብሎ ቤቱን ንብረቱን ለልጁ ለማቱሳላ አውርሶ ሄዶ ከእግረ ገነት ወደቀ። ወርኢኩ ሰብዓተ አድባረ ክቡራነ ይላል። በተለያዩ እጽዋት ተከባ አንዲት ዛፍ ተመለከተ። ሄዶ ከዚያች አረፈ፣ ከዓይነ ሞት ተሰወረ። ይህች ዛፍ ቅጠሏ ሰፋፊ ነው። መዓዛዋ የመንፈቅ መንገድ ሄዶ ይሸታል። ፍሬዋ የጋን መክደኛ ያህላል። የፍሬውም ጣዕም ነፍስን ከሥጋ ይለያል። አላምጠው እስኪውጡት ድረስ ፍሬው ይተካል። የፍሬውም ጥራት እንደ መስታወት ፊትን ያሳያል። ይሄ ምሳሌ ነው። በተለያዩ እጽዋት የተከበበችው ዛፍ የእመቤታችን ምሳሌ ነው። ያቺ በተለያዩ እጽዋት እንደተከበበች እመቤታችንም በፍጥረታት አንደበት ስትመሰገን ትኖራለችና የማይጠወልገው ቅጠሏ ለዘላለም የማይለወጠው የድንግልናዋ ምሳሌ፣ የዛፏ ፍሬ የልጇ የፍሬ ሕይወት የክርስቶስ ምሳሌ። ያ ፍሬ ሲቆርጡት እየተካ እንደማያልቅ ሁሉ ለቤዛ ብዙኃን የተሰጠ የጌታ ቅዱስ ሥጋውና ክቡር ደሙ ዕለት ዕለት እየተሰዋ ሲሰጥ የመኖሩ ምሳሌ። ያ ፍሬ የፊትን መልክ እንደሚያሳይ ሥጋ ወደሙ መልክዓ ነፍስን ያሳያልና የፍሬው ጣዕም ከአፍ መዓዛው ከአፍንጫ ሳይለይ ለብዙ ቀን እንደሚቆይ ሁሉ ሥጋ ወደሙ በኃጢአት ካላሳደፉት በስተቀር ለዘላለም ሕይወት ድህነት ሲሰጥ ይኖራልና ሄኖክ በዚች ዛፍ ተጠልሎ ከዓይነ ሞት እንደተሰወረ ምእመናንም በቃል ኪዳኗ ታምነው በተስፋዋ ተማጽነው ከሞተ ነፍስ ይድናሉና አንድም ሥላሴ የተገለጡባት አብርሃም የተከላት በመምሬ ያለች የአድባር ዛፍ አንቺ ነሽ። ይህስ እንደምንድን ነው ቢሉ አብርሃም ዓይኑን አንስቶ ቢመለከት 3 ሰዎች በመምሬ የአድባር ዛፍ ስር ተቀምጠው አየ። ከድንኳኑ ደጃፍ ወጥቶ ተነስቶ ሊቀበላቸው ሮጠ፣ ወደ ምድርም ሰገደ። አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ።
ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚች ዛፍ በታችም እረፉ ብሎ ተማጸነ። በፊትም ሞገስ አግኝቼ እንደሆነ ባሪያህን አትለፈይ ብሎ መናገሩ አንድነቱን ለመግለጽ፣ ጥቂት ውሃ ይምጣላችሁ እግራችሁን ታጠቡ ብሎ መናገሩ ሦስትነታቸውን ለመግለጽ ነው። ይሄ ምሳሌ ነው። ዛፏ የእመቤታችን ምሳሌ፣ ሥላሴ በዛፏ ስር ተቀምጠው እንደታዩ አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ ለተዋሕዶ በእመቤታችን የማደራቸው ምሳሌ፣ አንድም በዚህ ዛፍ ሚስጥረ ሥላሴ እንደተገለጠባት በእመቤታችንም የሥላሴ አንድነት ሦስትነት ተገልጧልና መኑሂም ኢያእመሮሙ ለስሉስ ቅዱስ ዘእንበለ ምድረ ተሰገወ ወልድ ዋሕድ እምቅድስት እሙ እንዴል። ይህች ዛፍ በአብርሃም ደጃፍ ተተክላ ቅርንጫፎቿን አንሰራፍታ ሥላሴን ለመቀበል እንደበቃች እመቤታችንም ከአብርሃም ዘር ተወልዳ ክብሯ ልዕልናዋ በስቶ የሥላሴ ማደሪያ የመሆኗ ምሳሌ ነው። ወሙዳየ አሚን ሙዳይ እሷ አሚን ጌታ ነው። አንድም ሙዳይም አሚንም እሷ ናት ብሎ የምናምንብሽ የሽቱ ሙዳይ እመ አዶናይ አንቺ ነሽ። ርትዕት ሃይማኖቶሙ ለቅዱሳን አበዊነ የአባቶቻችን የጸናች የቀናች ሃይማኖታቸው አንቺ ነሽ። ኦ ንጽሕት ወላዲተ አምላክ ንጽሕት ከልማድ አንስት ነው። ልማድ አንስት የሌለብሽ አምላክን የወለድሽ እመቤታችን ድንግልት በውስጥ በአፋ በነፍስ በሥጋ ድንግል ወለድኪ ለነ ቃለ አብ ኢየሱስ ክርስቶስ መጻ ለመድኃኒትነ እኛን ለማዳን ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስን ወለድሽልን። ሳሊ ለነ ቅድስት እኛን ለማዳን ሰው ከሆነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሬልን። አንቲ እሙ ለብርሃን የብርሃን እናቱ አንቺ ነሽ። ክብርት ወላዲተ እግዚ እሙ ያለውን ክብርት ብርሃን ያለውን እግዚ ብሎ ደገመው። እንተ ዞርኪዮ ለቃል ዘይትራይ እሱን ከመጽነስሽ አስቀድሞ በጸነሽውም ጊዜ ከጸነሽውም በኋላ እሱን ከመውለድሽ አስቀድሞ በወለድሽውም ጊዜ ከወለድሽውም በኋላ የማይመረመር አካላዊ ቃልን የወሰንሽ የብርሃን እናቱ አንቺ ነሽ። እምድረ ወለድኪ ኪያሁ ነበርኪ በድንግልና እሱንም ከወለድሽው በኋላ ማኅተመ ድንግልናሽ ሳይለወጥ ኖርሽ። በስብሐት ወበባርኮት ያብዩኪ ስለዚህም ነገር ፍጥረት ሁሉ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። ሳሊ ለነ ቅድስት አብይ ብርሃን ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አይ ልሳን ዘይክ ነቢበ ዘይትነገር በእንቲአኪ ስለ አንቺ የሚነገረውን ነገር መናገር የሚቻለው አንደበት እንደምን ያለ ነው? ምን ነው እየተነበበ እየተተረጎመ አይደለምን ቢሉ መቼ ለሷ እንደሚገባ ሆኖ አንድም ብኪ ይላል። በአንቺ የሚነገረው ነገር መናገር የሚቻለው አንደበት እንደምን ያለ ነው? ይህስ እንደምንድነው ቢሉ ሐዋርያት አንድ ሆነው እመቤታችን አንድ ጥያቄ ጠይቀዋታል። እመቤታችን ጌታችን ይነግረናል ስንል ሳይነግረን አረገ። ሰማይና ምድር የማይወስነውን ጌታ እንደምን አድርገሽ ወሰንሽው? እስኪ ንገሪን አሏት። እመቤታችንም ይህንንስ እኔም ልናገረው እናንተም ልትሰሙት አይቻላችሁም አለቻቸው። አይ እመቤታችን መንፈሳዊ ፍቅር እንደዚያ ነውና አንቺ ስንኳን መናገር ቀርቶ ሰማይና ምድር የማይወስኑትን ጌታ 9 ወር ከ5 ቀን በማኅፀንሽ ወስነሽው የለምን? እባክሽ ይልቁንስ ንገሪን አሏት። እንግዲያውስ ከቤተ እግዚአብሔር ወስዳችሁ እጄን እግሬን ይዛችሁ ነው እንጂ በቀርስ አይሆንም፣ ፍርሃት ፍርሃት ይለኛል አለቻቸው። ከቤተ እግዚአብሔር ወስደው እጇን እግሯን ይዘው እመቤታችን እስኪ ንገሪ አሏት። ወመጻ እግሩም መልአክ የማውቀው መልአክ ቀርቶ የማላውቀው መልአክ መጣ። ወገሰሰ አጽፎ ዘየማን
ቀኝ ክንፉን ቢባርከው ወኮነ ህብስተ ሕይወት ህብስተ ሕይወት ሆነ። በሊኦ አብልዓኒ በልቶ አበላኝ። ወገሰሰ አጽፎ ዘጸጋብ ግራ ክንፉን ቢባርከው ወኮነ ጽዋዐ ሕይወት ጽዋዐ ሕይወት ሆነ። ሰትዮ አስተየኒ ጠጥቶ አጠጣይ ብላ ወደ ደገኛው ነገር ወደ ዋናው ምስጢር እገባለሁ ስትል ጊዜው ካፊያ ነበርና መልአኩ የመብረቅ የነጎድጓድ ድምፅ ቢያሰማቸው ደንግጠው ወደቁ። ቅጽረ ቤተ ክርስቲያኑ ከ3 ከ4 ተከፈለ። እሷ ለበቃችሁ ምስጢር እናንተ አልበቃችሁም ሲላቸው ነው። አንድም እሷንም እነሱንም ገስጿቸዋል። እነሱን እናንተ ልትመረምሩት የማይቻላችሁን ምስጢር እንመረምራለን ብላችሁ ይህንን ዓለም ያለ ጊዜው ልታሳልፉት ነበር ብሎ፣ እሷንም እመቤቴ ምንስ ርኅርኅተ ልቡና ብትሆኚ እንዲህ አይነቱን ምስጢር መናገር ይገባል ብሎ፣ ይህንን መምህር ኤስድሮስ የማላውቀው መልአክ የተባለ አብ፣ ህብስተ ሕይወት የተባለ ወልድ፣ ጽዋዐ ሕይወት የተባለ መንፈስ ቅዱስ ነው። በሊኦ አብልዓኒ ሰትዮ አስተየኒ በልቶ አበላኝ ጠጥቶ አጠጣኝ ማለቷ እሱ ቅድመ ዓለም ያለ እናት እንደወለደው እኔንም ድኅረ ዓለም ያለ አባት እንደወልደው አደረገኝ ስትል ነው ብለው ተርጉመውታል። ኦ ድንግል ንጽሕት እሙ ለቃለ አብ የአብ አካላዊ ቃል እናቱ ድንግል ንጽሕት እመቤታችን ኮንኪ መንበሮ ለንጉሥ ለዘይጸውርዎ ኪሩቤል ኪሩቤል ለሚሸከሙት ጌታ ማደሪያውን ሆንሽ። ምነው እሱንማ ይጸውር ድደ ወይነብር ጠፈረ አኀዚ ዓለም በእራሁ ኩሉ እሁት ውስተ እዴሁ ይለው የለም? እሱ ይሸከማቸዋል እንጂ እነርሱ ይሸከሙታልን? ስለምን ዘይጸውርዎ አለ ቢሉ እንደ ጫማ እኛ ጫማችንን ተሸክመን እንንቀሳቀሳለን እንጂ ጫማችን እኛን ተሸክሞ እንደማይንቀሳቀስ፣ አንድም በዘፈቀደ ይገለጥባቸዋልና ይቀድሱታልና ዙፋኑን ተሸክመው ይታያሉና እንዲህ አለ። ናስተበሳኪ ኦ ቡርክ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጪ እመቤታችን እጹብ እጹብ እንልሻለን፣ እናገንሻለን፣ እናከብርሻለን፣ በፍጹም ምስጋና እናመሰግንሻለን። ወንዘክር ስመኪ በኩሉ ትውልደ ትውልድ ኦ ርግብ ሰናይት እሙ ለእግዚእነ ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናቱ የአዳም ሕይወቱ በጎ ርግብ መልካም ርግብ እመቤታችን ስምሽን የልጅ ልጅ ዘመን እንጠራለን። በሱ ርግብነት የሷን ርግብነት መናገር ነው። የርግብ እናቱ ርግብ እንዲሉ በደብተራ ኦሪት ቀይሃን፣ ጸሊማን፣ ኮሳኩሳን አርጋብ አሉ። ጻዳ ርግብም አለ። ይህንን ጻዳ ርግብ ሌዋዊ አውታረ ደብተራ ኦሪትን ይቆርጥብኛል ብሎ በዘንግ መጥቶ ገሎታል። ይሄ ምሳሌ ነው። ቀይሃን አርጋብ የነቢያት የካህናት ምሳሌ። ቀይሃን አላቸው ደማቸውን ያፈሳሉና፣ ጸሊማን አላቸው መከራቸው ጽኑ ነውና፣ ኮሳኩሳን አላቸው በተስፋ ነዋሪዎች ናቸውና። ጻዳ ርግብ የጌታ ጻዳ አለው ጻዳ በመለኮቱ ይለዋልና ጌታን። ሌዋዊ የጸሐፍት የፈሪሳውያን ምሳሌ ያ አውታረ ደብተራ ኦሪትን ይቆርጥብኛል ብሎ በዘንግ መጥቶ እንደገደለው ጌታም በገዛ ዕዳ በደላቸው አሌ ለክሙ ጸሐፍት ወፈሪሳውያን እለትበልዑ አብያተ መበለታት በምክንያት አንሆ ጸሎትክሙ እናንት ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ትቀበላላችሁ እያለ ቢዘልፋቸው ጠልተው ተመቅኝተው ጸፍተው ገርፈው ሰቅለው ገለውታልና። አንድም ርግበ ኖህ አንቺ ነሽ። በኖህ ዘመን በሰው ልጆች በደል ምክንያት ዓለምን በንፍር ውሃ ለማጥፋት እግዚአብሔር ባሰበ ጊዜ ለወዳጁ ለኖህ ተገልጦ ዓለምን ላጠፋ ነውና ከጥፋት እንድትድን ፍጥረታትንም እንድታተርፍ መርከብ ሥራ ብሎታል። ኖህም በቀና እምነት በመላእክት አጋዥነት መርከብ ሠራ። ሰርቶ ሲፈጽም እግዚአብሔር ከሰማይና ከምድር የሚፈላ የእሳት ዝናብ አዘነበ። ምድር በንፍር ውሃ ተቀቀለች፣ ፍጥረታት እንዳልነበር ሆኑ። ከ40 ቀን በኋላ እግዚአብሔር ደረቅ ነፋስን አነፈሰ፣ ውሃውን ጎደለ፣ የብሱም ተገለጠ። ኖህም የውሃውን መጉደል የምድሩን መገለጥ ማወቅ ፈልጎ የመርከቢቱን መስኮት ከፍቶ ቁራን ላከው፣ ሳይፈጽም በዚያው ቀረ። 7 ቀን ቆይቶ ምድርን አይታ እንድትመጣ ርግብን ላካት። ርግብም
በአፏ ቆጥለ ዘይት ይዛ ወደ ኖህ ተመልሳለች። ይቺ የኖህ ርግብ የንፍር ውሃ ጎደለ፣ የብስ ተገለጠ፣ ተራሮች በልምላሜ አጌጡ፣ መዓዛቸውን ሰጡ ብላ በአፏ ቄጠማ ይዛ ለኖህ አብስረዋለች። አማናዊቷ ርግብ እመቤታችንም የበለስ ደም ደረቀ፣ ፍዳና መርገም ከአዳም ልጆች ራቀ፣ የባርነት መዝገብ ተፋቀ፣ የዕዳ ደብዳቤ ተቀደደ፣ የሰው ልጅ ከፈጣሪውና ከመላእክት ጋር ታረቀ ስትል በማኅፀኗ አጽቀ ሕይወት ጌታን ክርስቶስን ይዛ ለዓለም የምስራች ብላለችና ርግበ ኖህ አንቺ ነሽ አለ። አንድም ነቢዩ ዳዊት ክነፈ ርግበ ብሩር ዘግቡር ወገበዋቲሃኒ በሐመልማል ወርቅ ብሎ ትንቢት የተናገረልሽ አማናዊት ርግብ አንቺ ነሽ። ይህቺ ርግበ ዳዊት ክንፎቿ በብር የተሰሩ ጎኖቿ በወርቅ የተሸለሙ ናቸው። እመቤታችንም መላ ሕዋሳቶቿ በድንጋሌ ሥጋ በድንጋሌ ነፍስ የጸኑ በንጽሕና በቅድስና የተሸለሙ ናቸውና ተንስኢ ወንኢ ኦፈ ገነት ማዕድባረ ከርቤ ወአልው ወሐውፂ ቤተ ክርስቲያን እንተመሳክው ርግበ ተነቢዮ ማርያም ዘተአምርኪ ፍትው ክንፍኪ ርስቱይ በጽጌ ብሩር ጽዕድው ወበጽጌ ወርቅ ሐመልሚል ገቦኪ ስርግው እንዳለ ደራሲ። አንድም በዓለትና በንቃቃት በገደል መሸሸጊያ ያለሽ ክንፎችሽ እንደ ቀይ ሐር ፈትል የሆኑልሽ በገነቱ የምትቀመጪ ሰማየ ሰማያት መጥቀሽ በእሳት አክናፍ በረሽ ብስራት የምታመጪ ርግቤ ሆይ ድምፅሽ መልካም ነው፣ መልክሽም እጅግ የተወደደ ነው ብሎ ሰሎሞን ትንቢት የተናገረልሽ አማናዊት ርግብ አንቺ ነሽ። ሰአሊ ለነ ቅድስት ጸዓዳ ርግብ ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሬልን። ተፈሲ ኦ ማርያም እምዋመ እናትነትን ከአገልጋይነት አገልጋይነትን ከእናትነት ጋር አስተባብረሽ ይዘሽ የተገኘሽ እመቤታችን ተፈስሂ ደስ ይበልሽ፣ ደስታ ይገባሻል። አይማተ ዲያብሎስ አግብርተ ዲያብሎስ በተባሉበት ወራት ዓመተ እግዚአብሔር አግብርተ እግዚአብሔር መባል እጅግ ደስ ያሰኛልና አይማተ እግዚአብሔር አግብርተ እግዚአብሔር የተባልነው በእመቤታችን ስለሆነ እስመ ለዘውስተ እጽንኪ ይሴብሕዎ መላእክት በክንድሽ ታቅፈሽ በመሃል እጅሽ የያሽውን ጌታ መላእክት ያመሰግኑታልና ተፈስሂ ደስ ይበልሽ፣ ደስታ ይገባሻል። ሕፃናት ሲወለዱ እናቶቻቸው በመሃል እጃቸው ይይዟቸዋል፣ ያበጃጇቸዋል አናት እንዳይወርዳቸው ነው። ጌታም ግዕዘ ሕፃናትን አላፋለሰምና እንዲህ ይለዋል። ወኪሩቤል ይሰግዱ ሎቱ በፍርሃት ኪሩቤል ፈርተው ይሰግዱለታል። ወሱራፌል ዘንበለ ጽርዓት ሱራፌልም ሳያቋርጡ ያመሰግኑታል። ይሰፍሑ ክነፊሆሙ ወይብሉ እንዘ ይሰፍሑ ሲል ነው። ክንፋቸውን እየዘረጉ ወይብሉ እንዲህ እያሉ ዝንቱ ውእቱ ንጉሠ ስብሐት መጻ ይስረይ ኃጢአተ ዓለም በበሳህሉ በይቅርታውና በቸርነቱ ብዛት የሕዝቡን ኃጢአት ለማስተስረይ ሰው የሆነው የክብር ባለቤት ይህ ነው እያሉ ያመሰግኑታል። በዓመተ ሞተ ዖዝያን ንጉሥ ርእይክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ ወብሩህ ጥቀ ሱራፌል ወኪሩቤል ይቀውሙ አውዶ ለለ አሃዱ አሃዱ በበስድስቱ ክነፊሆሙ በክልኤ ክነፊሆሙ ይከድኑ ገጾሙ ወበክልኤ ክነፊሆሙ ይከድኑ እግሮሙ ወበክልኤ ክነፊሆሙ ይሰሩ አንጻረ ህቡረ ወይብሉ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ እንዴት በሁለት ክንፋቸው ፊታቸውን ይጋርዳሉ አለ። አንተ ግለጥልን እንጂ ፊትህን ማየት ባህሪህን መመርመር አይቻለንም ሲሉ ነው። በሁለት ክንፋቸው እግራቸውን ይጋርዳሉ አለ። አንተ አጽናን እንጂ ከዙፋንህ ከመንበርህ ከፊትህ ጸንቶ መቆም አይቻለንም ሲሉ አንድ ክንፋቸውን ወዲያ አንድ ክንፋቸውን ወዲህ አድርገው ይታያሉ አለ። ትዕምርተ ፍርሃት ነው። ሕፃናት ወላጆቻቸው በትር ሲያነሱባቸው እጃቸውን እየጋረዱ አባዬ እማዬ አይለምደኝም ብለው እንደሚያርገበግቡ ይህንንም ሊቁ ከመያው እዮሙ ነበልባሉ ብሎ ወስዶታል። አንድም በሁለት ክንፋቸው ፊታቸውን ይጋርዳሉ አለ። አንተ አጽናን እንጂ ከፊትህ ጸንቶ መቆም አይቻለንም ሲሉ በሁለት ክንፋቸው እግራቸውን ይጋርዳሉ አለ። ከባህሪ
ወደ ባህሪ መረማመድ አይቻለንም፣ ከፈቃድህ ፈቀቅ ማለት አይቻለንም ሲሉ ነው። አንድ ክንፋቸውን ወዲያ አንድ ክንፋቸውን ወዲህ አድርገው ይታያሉ አለ። ትዕምርተ ተልእኮ ነው። ይህንም ሊቁ በአርአያ ትዕምርተ መስቀል ብሎ ወስዶታል። አንድም ሁለት ክንፋቸውን ወደ ላይ ሁለት ክንፋቸውን ወደ ታች አንድ ክንፋቸውን ወዲያ አንድ ክንፋቸውን ወዲህ አድርገው ይታያሉ። ቢወጡ ቢወርዱ ወዲያ ወዲህ ቢሉ አትመረመርም ሲሉ ዋይቴ እጎይም ቅድመ ገጽከ እመኒ አረግኩ ውስተ ሰማይ ህየኒ አንተ ወእመኒ ወረድኩ ውስተ ቀላይ ህየኒ ሀሎከ እንዲህ ሰአሊ ለነ ቅድስት በይቅርታውና በቸርነቱ ብዛት የሕዝቡን ኃጢአት ለማስተስረይ ሰው ከሆነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ቅድስት አለ ጽንዕት፣ ንጽሕት፣ ክብርት፣ ልዩ ሲል ነው። ጽንዕትም አለ ሴቶች ቢጸኑ እስከ ጊዜው ነው እንጂ ኋላ ተፈትሖ አለባቸው። እመቤታችን ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ጽንዕት ናትና ንጽሕትም አላት እመቤታችንን። ሌሎች ሴቶች ቢነጹ ከነቢብ ከቃል ከአንደበት ከገቢር ከሥራ ከድርጊት እንጂ ከሐልዮ ከሐሳብ አይነጹ። እመቤታችን ግን ከነቢብ ከቃል ከአንደበት ከገቢር ከሥራ ከድርጊት ከሐልዮ ከሐሳብ ንጽሕት ናትና ወይ ረኩሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ክብርትም አላት። ሌሎች ሴቶችን ብናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ጳጳሳት ኤጲስቆጶሳትን፣ ቀሳውስት ዲያቆናትን፣ ነገሥታት መኳንንትን ወለዱልን ብለን ነው። እመቤታችንን ግን የምናከብራት እመ አምላክ እመ ብርሃን እመ ብዙኃን ወላዲተ አምላክ ብለን ነውና ልዩም አላት። እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ የተገኘች ከእመቤታችን በቀር ሌላ ሴት የለችምና ወደፊትም አትኖርምና አይኑ አኖ ያሉ እንደሆነ አይምሮውን ለቦውን በልቡናችን ሳይልን አሳድሪልን ማለት ነው። አልፈው አኖ ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን በየዕለቱ ልመና መውደቅ መነሳት ኖሮባት አይደለም። በቀደመ ልመናዋ በቃል ኪዳኗ የምታስምረን ስለሆነ ነው እንጂ ስንኳን በእመቤታችን በጻድቃን በሰማዕታት በየዕለቱ ልመና መውደቅ መነሳት የለባቸውም። አንድ ጊዜ ለሁል ጊዜ በሰጣቸው ቃል ኪዳን ሲያስምሩን ሲያማልዱን ይኖራሉ እንጂ ጻድቃንኒ ይረክቡ ኩሎ ዘሐሰሱ በአሐቲ ስእለቶሙ እንዲል ይህን ተናግሮ ሲፈጽም በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ ከመካነ ግብሩ ይቀመጣል። ወሶበ ፈጸመ ወድሶታ ባረከቶ ወሃበቶ ሰላመ ወአርገ ውስተ ሰማያት ምስለ እሊአሃ መላእክት በአብይ ክብር ወስብሐት እንዲል ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ይቆየን። አቡነ ዘበሰማያት እንድገም። ተስፋሁ ለአዳም እምገነት ይሰደድ እምገነት
ከዚያች ከኤዶም ከዚያች ከኤዶም ከገነት ሲሰደድ ከዚያች ከኤዶም ከዚያች ከኤዶም አንቺው ነሽ ተስፋው ለአዳም አንቺው ነሽ ተስፋው ለአዳም አንቺው ነሽ ተስፋው ለአዳም አንቺው ነሽ ተስፋው ለአዳም ለእኔስ እናት አለኝ የምታስብልኝ የምታስብልኝ ለእኔስ እናት አለኝ የምታስብልኝ የምታስብልኝ በችግሬ አለው የምትለኝ በጭንቀቴ አለው የምትለኝ በችግሬ አለው የምትለኝ በችግሬ የምትደርስልኝ በምድር ሥጋዬን በሰማይ ነፍሴን በሰማይ ነፍሴን በምድር ሥጋዬን በሰማይ ነፍሴን በሰማይ ነፍሴን አደራ አልኩሽ እመብርሃን ነሽና አንቺ የነፍሴ ብርሃን አደራ አልኩሽ እመብርሃን አደራ አልኩሽ እመብርሃን የቅዱሳን አክሊል የድነት መሰረት የድነት መሰረት የቅዱሳን አክሊል የድነት መሰረት የድነት መሰረት አንቺ ነሽ የሁሉም እመቤት አንቺ ነሽ የሁሉም እመቤት አንቺ ነሽ የሁሉም እመቤት አንቺ ነሽ የሁሉም እመቤት